ከተማረኩት አንዱ ጁወይሪያ ነበረች። ጁወይሪያ የንጉሱ ልጅ ነች። አሁን ባልዋ ተገደለ፣ አባቷም ተገደለ፣ እሷም ተማረከች ማለት ነው። አይዋትና ነብያችን ሰለላሁ ከአላህ ወህይ መጣላችሁ። ሱብሃንአላህ አልዓዚም። ይህች ልጅ እኮ በጣም ተአምር ነገር ነው ያደረገችው። እነዚህ ወንድሞቻችን ሙስሊሞች እነዚህ ለነቢያቸው ሲሉ ነፃ ያሉን እኮ ይንገጸ በረከት የሰጡን እኮ እኛስ ምን መልስላቸው አሉና ካገባህት በኋላ የሚከሰተው ነገር አለ። ምን ተከሰተ? ቀቢላ በሙሉ يعني ወደ እስልምና ገቡ ማለት። ሰፊያ ቢንት ሁየይ ኢብኑ አልአኽጠብ የሁዲያ ነች። ይህች ሰፊያ ቢንት ሁየይ ኢብኑ አልአኽጠብ ይህች ደግሞ የሁዲያ ነች። አንተ መሪያችን፣ ነቢያችን፣ ሐቢባችን ላንተ ትሁን እና ሌሎቹ ግን አከፋፍል ብለው እንግዲህ ምርኮኞቹ ሲከፋፈሏቸው ነቢያችን ሰለላሁ ሰፊያን ወሰዱ ማለት ነው። ሰፊያ የሁዲያ ነች። ለምን አገቧት? بسم الله الرحمن الرحيم الحمد لله رب العالمين وصلى الله على نبينا محمد وعلى آله وصحبه أجمعين ወንድሞችና እህቶች ተመልሻለሁ። እንግዲህ በጣም ቆንጆ የሆነው ታሪክ ይዤ ነበር። የነቢያችን ሚስት እናታችን ጁወይሪያ ቢንት አልሐርስ እንዴት እንዳገቧት ገልጽ ነበር። ጁወይሪያ እንዳልኳችሁ በኒል ሙስጠሊቅ የተባለች ቀቢላ አንድ ቀቢላ ናቸው፣ አንድ ህብረተሰብ ናቸው። ከነቢያችን ጋር ጦርነት አነሱና ከጦርነቱ በኋላ እነዚህ ካፊሮች ተሸነፉ። የተገደለ ያኒ ሸሸ የተማረከ ደግሞ ተማረከ ማለት ነው። በእስልምና ህግ የእስላምና የሙሽሪኮች ጦርነት ከተደረገ የተማረከው ከብት ይሁን ጨርቅ፣ ወርቅ፣ ሰው፣ ሴትም ወንድም ህፃንም በሙሉ ንብረት ይማረክና ከዛ ተሰብስቦ ወደ ወታደሮቹ ነው የሚያከፋፍሉት። አሁን ከተማረኩት አንዱ ጁወይሪያ ነበረች። ጁወይሪያ የንጉሱ ልጅ ነች። እንደገና ባልዋ ደግሞ በጣም ሀብታም የነበረው ባል ነበራት። አሁን ባልዋ ተገደለ፣ አባቷም ተገደለ፣ እሷም ተማረከች ማለት ነው። ከዛ በኋላ ያኒ ሲበትኑት እንትኑ ያኒ የተማረከ ነገር ሁሉ ሲያከፋፍሉት ثابت ابن قيس ابن شماس የተባለው ልጅ ያኒ የገጠር አይነት ሰው ነው። ለሱ ደረሰች ጁወይሪያ። አሁን ከደረሰች አለ ኒካህ አለ ምንም ዓቅድ ነው፣ ሚስቱ ነች خلاص ያኒ ይወልዳል ይዘምዳል ከሷ ጋር። ምክንያቱም የሱ እንትን ነው፣ ይህ የአላህ ህግ ነው ይሄ ነገር። እሺ አሁን ጁወይሪያ በዚህ ثابت ابن قيس እጅ ስትወድቅ ትንሽ ቆይታ አልተመቻትም። ምክንያቱም የንጉስ ልጅ ነች። ባልዋ ደግሞ በጣም ሀብታም የነበረው በጮማና በሐሪርና በማር ወለላ ያደገች ነች። አሁን ወደዚህ ሰው ስትገባ አልተመቻትም። ሄደችና ወደ ነቢያችን ሰለላሁ ምን አለች? ያ ረሱላህ አለች። ምንድነው አላት? እኔ ምርኮኛ ነኝ፣ በثابت ابن قيس እጅ ወደኩ፣ አልተመቸኝም። ثابت ለኔም ይሆን አይደለም፣ በል ተወኝ፣ ልቀቀኝ፣ ያኒ ነፃ አውጣኝ ብለው 9 ኡቂያ ወርቅ ጠየቀኝ። 9 ኡቂያ በዛ ጊዜ በጣም ብዙ ወርቅ ነው። 9 ኡቂያ ያኒ 9 ኦንሳ ማለት ነው። ወርቅ ጠለበኝ ወይም ደግሞ ጠየቀኝ። ከየት ላምጣው ነኝ? እኔ ምርኮኛ ነኝ፣ እባክህ ነቢያችን እርዳኝ፣ ያኒ ከዚህም አዋጥተህ ስጠኝና ነፃ ላውጣ ሰውነቴ። አሁን አይዋትና ነቢያችን ሰለላሁ ከአላህ ወህይ መጣላችሁ። ሱብሃንአላህ አልዓዚም። ይህች ልጅ እኮ በጣም ተአምር ነገር ነው ያደረገችው። ከዛ በኋላ ነቢያችን ምን አልዋት? አወ ኸይረ ሚን ዛሊክ፣ ከዛ የበለጠ ላድርግልሽ አላት። ምንድነው? 9 ኡቂያ ልከፍልልሽ እና ነፃ ትወጫለሽ ከንትኑ ከثابت ابن قيس። ከዛ በኋላ ላግባሽ አልዋት። ሱብሃንአላህ ያልጠበቀችው ስጦታ ያልጠበቀችው ጸጋ ትልቅ ነገር ነው የመጣላት። ታገባኛለህ? አዎ አገባሻለሁ። እሺ ያለች። ከዛ በኋላ በጣም ቆንጆ ነው የነበረችው አሉ። አይሻ ከነቢያችን ሰለላሁ ጋር ነበረች በዛ ጦርነት። ወጣችና ስታያት ተቁል አይሻ ደበ في قلب الرعب፣ በልቤ በቃ አንቀጠቀጠ ልቤ ሳያት። ይህችን የመሰለችው የሀብታም ልጅ የንጉስ ልጅ ቆንጆ ሊያገቧት ነው ነቢያችን ሰለላሁ ወየልኝ ጠፋሁ አለች። እንግዲህ ይህች ከመጣች خلاص አይሻ مع السلامه ሊሉኝ ነው ብላ ትፈራለች። ከዛ በኋላ ነቢያችን ሰለላሁ
አገቧትና በዛ ቦታ ያሉ ካገቧት በኋላ ሰሐባዎቹ ምን አሉ? ይህ ነው እንግዲህ ትልቁ ተአምር። ሰሐባዎቹ ምን አሉ? ተሰበሰቡና ያ ጀማዓ አሁን ጁወይሪያ የነቢያችን ሚስት ሆነች። የጁወይሪያ ቤተሰቦችና የሷ ቀቢላ ደግሞ የተማረኩ የነቢያችን አማቾች ሆኑ። ስለዚህ እንዴት እኛ የነቢያችን አማቾች እንደ ባሪያ አድርገን በስራችን ባሪያ የምናደርጋቸው እኮ አይበቃም እኮ ለነቢያችን ክብር ስንል። ምክንያቱም አሁን እነሱ የነቢያችን ሚስት ዘመዶች ስለሆኑ ለነቢያችን ክብር ስንል ለምን ነፃ አናወጣቸውም አሉና ሁሉም ተስማሙ። እሺ ብለው ሁሉም ከተስማሙ በኋላ እነዛ ሙሽሪኮች ያኒ የጁወይሪያ ቀቢላ ሰበሰቧቸው። ምርኮኞች ናቸው፣ ይሸጣሉ፣ ይገዛሉ፣ ልክ እንደ እቃ ናቸው። አሁን ምን አሉ? እንግዲህ እናንተ የነቢያችን አማቾች ስለሆናችሁ ለአላህና ለነቢዩ ስንል ነፃ ብለናል አሉ። ሱብሓነላህ፣ ነፃ አሏቸው። ከዛ በኋላ እነዛ ሙሽሪኮች ደግሞ ሌላ ቦታ ሄደው ተሰበሰቡና እነዚህ ወንድሞቻችን ሙስሊሞች እነዚህ ለነቢያቸው ሲሉ ነፃ ያሉን እኮ ይህን ገጸ በረከት የሰጡን እኮ እኛስ ምን እንመልስላቸው አሉና 350 ሰዎች ናቸው በሙሉ የተማረኩ ወንዶች 350 ተስማሙና በሙሉ ቃሉ ነሽሀዱ አን ላ ኢላሃ ኢላላህ ወነሽሀዱ አነ ሙሐመድን ረሱሉላህ። ሁሉም አሰለሙ፣ ወደ እስልምና ገቡ። አይሻ ምን ትላለች? በጣም ጠላት ነበር ነቢያችን ስላገቧት በቅናት በጣም ጠላት ነበር አለች። አሁን ግን 350 ወንዶች በአንድ ደቂቃ በዚህ ሰበብ በጁወይሪያ ሰበብ ወደ እስልምና ስለገቡ ሄዳ እንቅ አርጋ ሳመቻት። በቃ ከዛ በኋላ ምን አለች አይሻ? ማ ረአይቱ እምረአ ሚን ዘውጃት ነቢይ ስ ሰለም አብረኩ ሚን ጁወይሪያ። በረካ ያላትና ትልቅ የነቢያችን ሚስት የተባለችው በረካ ይዛ የመጣችው እንደ ጁወይሪያ አላየሁም ብላ በቃ ጓደኛ ሆነች ከሷ ጋር። ለማን? ለአላህ ስትል። ምክንያቱም 300 በሰበቧ 350 ወደ እስልምና ስለገቡ። هذه ጁወይሪያ። طيب اذا سبحان الله العظيم በምክንያት ነው ያገቧት። ነዓም። ምንድነው ያተረፉ ነቢያችን? ይህች ልጅ ብትሄድ 99,000 ሴቶች አሉ የሚያገቧቸው ነቢያችን ከፈለጉ። ላኪን ይህች ልጅ ትልቅ በረካ ይዛ መጣች። ለዚህ ብሎ ደግሞ ይህ ነገር በአላህ ትእዛዝ ነበር። አግባት። ካገባሃት በኋላ የሚከሰተው ነገር አለ። ምን ተከሰተ? ቀቢላ በሙሉ ያኔ ወደ እስልምና ገቡ ማለት ነው። እሺ ወደ የምትቀጥለው ሴት ልሂድ። ሰፊያ ቢንት ሑየይ ابن الأخطب يهودية نشيج. صفية بنت حيي ابن الأخطب يتشدمو يهودية نش. أبوها عدو الله. أباتوا بتأم يا نبياتشن طلات ينبرو حيي ابن الأخطب ينبالو يهودي نو بتأم بزوت أرنت يادرقا كنبياتشن أن بني النضير ينبالو قبيلة ناتشو كنبياتشن صلى الله عليه وسلم تلك أرنت سيادرقو تشنفوا النزي يهودوشنا አባቷም ተገደለ፣ ባልዋም ተገደለ። አባቷ አልተገደለም፣ ታሰረ። ባልዋም ተገደለ ማለት ነው። ከቀቢላው ተማረኩ፣ ብዙ ሰዎች ተማረኩ። طيب ከዛ በኋላ ተዘወጀት قبل النبي صلى الله عليه وسلم واحد اسمه سلامة። አንዱ ሰላማ የሚባለው የሁድ ባል ነበራት። فطلقها አይደለም ከጠለቃ ثم تزوجت واحد اسمه كنانة የሚባለው ደግሞ ሁለት ባል የነበራት ሁለት ባል የፈታች ወይም ሁለት ባል ያገባች አንዱ ጠለቃት እንደገና አገባችና ይህ ደግሞ ተገደለ፣ በጦርነቱ ተገደለ። ይሁዲያ ነች። طيب وقتل ابوها نعم ከዛ በኋላ ከተማረከ በኋላ አባትዋ አስልም አሉችን እምቢ አለ። እንዲያውም ጠላት መሆኑን በደንብ በይፋ አሳወቀ። እኔ አንተ ጠላት ነኝ አላሰልም አላቸውና خلاص علي تعال አሉት። ራሱን ቆረጠው አሉት። ራሱ ቆረጡትና በእንትኑ ጣሉት ማለት ነው፣ ገደሉት። طيب وحين توزيع الغنائم አሁን የተማረኩ ነገሮች ሲከፋፈሉዋቸው قال الصحابة صحابዎች ለነቢያችን ምን አሏቸው? يا رسول الله نعم ይህች ሰፊያ ይሁዲያ ነች። ይህች ሰፊያ የንጉስ ቤተሰብ ነች፣ የንጉስ ልጅ ነች። ባልዋም የንጉስ ቤተሰብ ነው፣ እሷም የንጉስ ቤተሰብ ነች።
ካንተ ሌላ ብታገባ አይመቻትምና አንተ መሪያችን ነብያችን ሐቢባችን ላንተ ትሁን እና ሌሎቹ ግን አከፋፍል ብለው እንግዲህ ምርኮኞቹ ሲከፋፈሏቸው ነብያችን ሰለላሁ ዐለይሂ ወሰለም ሰፊያን ወሰዱ ማለት ነው በማን ፍቃድ በሰሃባዎቹ ፍቃድ ሰፊያን ወሰዱ እንደ ምርኮኛ ነው የወሰዷት እንደ ባል አይደል እንደ ሚስት አይደለችም وهذا حلال لانه ምርኮኛ ሁሉ ጊዜ ኢንሻአላህ አንዳንድ ሴቶች ነበሩ አንዳንድ ወንዶች ነበሩ 10 ሴቶች በምርኮኛ የያዛቸው ልክ እንደሚስቷቸው ይወልዳሉ ይዘምዳሉ ከነሱ አላህ حلለው ነገር ነው طيب ممكن تصل اليك 10 እንደ 10 ጦርነት ከሄድ 10 ሴቶች ተማርከው ወደ አንተ ሊመጡ ይችላሉ ምን አይደለም طيب فاخذها النبي صلى الله عليه وسلم لانها من نصيبه وكان بعضهم يملك 10 وهل مثلا لليلوች حلال ሆነ ለነብያችን حرام ይሆናል لا مركونيا نشنا وسدوات نبياتهم ولما دخلت صفية عن النبي صلى الله عليه وسلم قال لها لم يزل أبوك نعم من أشد اليهود عداوة لي أباتش جنا ينيت ألات نو يالله بيجدل يعني بياجنين يجدلنيال بتأمت ألات نو يالله من لا رجل لشارات طيب كذوها لا عداوة حتى قتله الله فقالت يا رسول الله لا تزير وازرة وزر أخرى باباتي تكسسنيالج أباتي كافر نو وانجل الله السراسو الله يسبوال إني ياباتي وانجل ودنيا عمت آمنا كرتار قلني على الشاشو ونتوانو لا تزير وازرة وزر أخرى يعني يليلا وانجل ودليلا عمت آم فقال لها الرسول صلى الله عليه وسلم اختاري أو انقليه مرج يالوات سبحان الله فإن اخترت الإسلام أسلم له كالشين أمسكتك لنفسي لني وستشنا كسلمش بسنة سرعات بهج أجباشا له ألا وإن اخترت اليهودية لا إني يهودية دين مفلقو كنا أنت الفلق مكالش فعسى أن أعتقك فتلحقي بقومك إني نسأل شالله شوفوا كفرنا مفلقو اسلمنا الفلق ميالج نسأل شالهنا ወደ ቤተሰቦችሽ ወደ ይሁዲያ ተመለሻለሽ ምንም እንትን የለኝም እኔ አልዋት እና በጣም ደሳላትና ምን አለች فقالت يا رسول الله لقد هويت الاسلام وصدقت بك قبل ان تدعوني جنا አሁን አስልሚ ብለሽ ከምትመክረኝ በፊት እስልምናን ወድ ነበር አንተም ወድ ነበር ስለዚህ ይህን እድል ከመጣልኝ ደግሞ ለምንድነው ወደ ይሁዲያ የምመለሰው ወደ እስልምና ነው እንጂ ብላ አሰለመች ማለት ነው طيب ከዛ በኋላ ነብያችን ሰለላሁ ዐለይሂ ወሰለም አገቧት ሚስታቸው ሆነች وجد رسول الله صلى الله عليه وسلم بخدها لطمه አንድ ቀን እዚህ ላይ አንድ ጥቁር ነገር አዩላት ነብያችን ሰለላሁ ዐለይሂ ወሰለም ምንድነው ይህ ማን ነው የመታሽ አልዋት فقالت اني رايت كأن القمر اقبل بيثرب አንድ ቀን ተኝቼ ያለሁ በህልም ጨረቃው ከመዲና ተወርውሮ መጥቶ እቤቴ እንደገባ አየሁ ግራ ገባኝ ምንድነው ጨረቃ ብርሃን ምን አመጣው ብዬ አንድ ቀን ለባሌ يعني ባልዋ ማለት ነው ለባሌ ነገርኩት እንደዚህ እኮ አየሁ አለች ከዛ በኋላ በጣም ተቆጣና አንቺ የመዲና ንጉስ የሆነው መሐመድ እሱን ልታገቢ ነው አሽጋና በጣም ወደድሽውና እሱን ልታገቢ ነው የምትፈልጊው ብሎ አንድ ጥፊ ሲሰጠኝ እዚህ ደም በደም ሆነና የሱን ምልክት ነው ይህ ባሌ ጥፊ የሰጠኝ ለምን መሐመድን ልታገቢ ትፈልጊያለሽ ብሎ እና እዛ ጊዜ እኔ ጨረቃው ምንድነው ብዬ ነው የምጠይቀው ያለው እንጂ አንተ በልቤ እንትን አልነበርክም አላቅም ይሄ ነገር ስለዚህ እሱ የለጠመኝ ወይም እሱ የመታኝ ነው ብላ ነገረቻቸው ማለት ነው وكان هدف رسول الله صلى الله عليه وسلم من زواجها دمو ይህ ነገር ተመልከቱ ወንድሞች صفية يهودية ነች ለምን አገቧት ከሌላ የምትመረጥ ሴት አይደለችም እንዲያውም ትንሽ አጠር ያለች ነው የነበረችው አንድ ቀን አይሻ ምን አለች ሰፊያን ሲያገቡ አይሻ የነብያችን ሚስት ምን አለች አይ ምንድነው ምን ያገባህ መሰለህ ነው እሷ እኮ አለች አጭር ነች አላለችም እሷ እኮ አለች የአጭር ምልክት ነው ፈነቢያችን ሰለላሁ በጣም ተቆጡና ስሚ ያልዋት والله አሁን ያልሻት ቃል
በባህር ውስጥ ብትገባ በውሃ ውስጥ ብትገባ ያኒ ታበላሸው ነበረች ቃል መጥፎ ቃል ተናገርሽ እና የሰው ስጋ በላሽ አልዋት አሁን የሰፊያ ስጋ በላሽ ቱቢ ኢላላህ አልዋት እና ያኒ ለምንድነው ያገቧት ይሁዲያ ነች ከዛ በኋላ ያኒ ከሌላ ሰው የተመረጠች አይደለችም ያገቧት ወንድሞች ከይሁዶች ጋር ትንሽ እሳት የሚቃጠል የነበረው ፑታጋዙን ቀዝቀዝ ለማድረግ ያኒ እሳት የሚቃጠል የነበረው ትንሽ ቀዝቃዛ ውሃ መጣል ከይሁዶች ጋር ግንኙነትና የሰላም መንገድ እንዲፈጠር ብለው ነው ያገቧት ተገኘ ደግሞ ሱብሃንአላህ ሰፊያን ካገቡ በኋላ ብዙ ነገር ተከሰተ ከነቢያችን ሰለላሁ ዐለይሂ ወሰለም ከእስላሞችና ከይሁዶች የነበረው ብዙ ነገር ተከሰተ ጀመረ ማለት ነው ከዛ በኋላ አሐበት ሰፊያ النبي صلى الله عليه وسلم እንግዲህ ደግሜ ልበለው ነቢያችን ያልተወደዱ ማን ይወደድ እንግዲህ በጣም ወደደቻቸውና አብራ ከነሳቸው ጋር መኖር ጀመረች وكانت تقول قتل ابي አባቴ ንጉስ ነበር ተገደለ አለች وقتل زوجي باليم تنبر በጣም ተገደለ وفقدت اهلي كلهم ቤተሰቦቼ በሙሉ የተገደለ የተማረከ ሁሉ ጠፉ አለች عوضني الله سبحانه وتعالى خير خلق الله كهلو يفطران بلاጭ የሆነው ነቢያችን አላህ ተካልኝና አልহামዱሊላህ ተላለች አንድ ቀን ሴቶች ተሰበሰቡና ነቢያችን ታሞ ነበር በአልጋ አሁን በጣም ኩፍኛ ታሞ ነበር ነቢያችን ሴቶቹም ዘጠኙ ሴቶች ተሰብስበው ምን አለች ሰፊያ قالت صفية إني والله يا نبي الله لوددت أن الذي بك يكون بي أنت نبياتنا بالواناتشو ودانت ودك أو ودانت يدرسوا بشتانا هممكو ودني بهون من ينبر عليك ሴቶቹ ተሰብስቦ ገላም መጥዋት እንደዚህ ልትወደድ እኮ ነው ዝም ብላ በቃ ነብያችን እንዲወዷት ነው አሉ ሴቶቹ ነብያችን ምን አሉ انها صادقه ከልቧ ነው ያለችው አሉ መሰከሩላት ይህ ልትወደድ አይደለም ከልቧ የኔ በሽታ ወደሷ ቢመጣ ደስ ይላት ነበር በጣም ስለምትወደኝ ነው ብለው መሰከሩላት ማለት ነው تقول صفية دخلت على النبي صلى الله عليه وسلم وقد بلغني عن عائشة عند كان ወደ ነብያችን ሰለላሁ ዐለይሂ ወሰለም ሄድኩና ከዛ ያኒ አንድ አቤቱታ ወይም ደግሞ አንድ ነገር ልትነግር ነው فقالت يا رسول الله عائشة حفصة እነዚህ ሁለት ጓደኛሞች የሆኑ የንተ ሚስቶች እኮ ያቃለሉኝ የሰደቡኝና ያቆሸሸሽ ነው ምን ብሎ አሉ ነብያችን ሰለላሁ ዐለይሂ ወሰለም طيب من ይላሉ نحن بنات عم رسول الله እኛኮ አረቦች ነን የነብያችን ዘመዶች ነን ብለው وازواجه የነብያችን ዘመዶች ነን የነብያችን ሚስቶች ነን ብለው ከፍ ከፍ ያለ እንትን መኩራት እንትን ያሉ እኔን ያቋሸሹ ይሁዲያ ነች ይላሉ طيب فقال النبي صلى الله عليه وسلم طيب እንደዚህ ሲሉሽ እኮ አንቺ እኮ ትበልጫለሽ ለምን አትነግራቸው ምን ልበላቸው يا رسول الله لو قلت كيف تكوناني خيرا مني እንዴት ከኔ ትበልጣላችሁ ብለሽ ለምን አትመልሽም زوجي محمد የኔ ባል محمد رسول الله خير خلق الله وأبوي هارون إسوا كهارون انتنو كهارون زرنش إسوا هارون نبي نو نا أباته هارون بالي يعني رسول محمد صلى الله عليه وسلم وعمي موسى عليه الصلاة والسلام أقوتي دمو مكنياتو موسى يا هارون وندم نو سلازي إني كهارون زر كهونكو يا هارون وندم دمو موسى كهوني አባቴ ነቢ አጎቴ ነቢ ባሌ ነቢ እኔ በልጣለሁ እንጂ አትሪያቸውም እንዴ ደስ ሰላትና ፈገግ ያለች ወጣች ማለት ነው اذا يعني كنا يعرفنا بانها يهوديه ያሉ ያቋሽዋት ነበር لكن ነቢያችን ጥሩ መልስ ሰጥቷት ማለት ነው وهي يهوديه لكن من سلاله هارون عليه الصلاه والسلام ايها الاخوه بعدما كانت يهوديه اصبحت زوج خير خلق الله صلى الله عليه وسلم انظر الى اين يا اخي يا يهودي مستنبرش يا يهودي اباتوا يهودي نبر الله سبحانه وتعالى نبي محمد امتنا اذا قچ ادرغات ማለት ነው طيب اذا نقول
صفية هي يهودية أندوا يهودية هنا شو ينبيك مستوش أندوا صفية بتشان برشنا بزي عينت عقبوات بزي عينت اسكمي موتو مستاتشو نبرج كذبوا هلا بجنم مستاتشو نش نبي انتلو صفية ይህን ካልኩ በኋላ ደቂቃው ስላለቀ እንግዲህ ከትንሽ ቆይታ ስለምመለስ ወደ ሌላ ሚስት እንጓዛለን ኢንሻአላህ ባረከላሁ ፊኩም አትራቁ ተመልሼ እመጣለሁ والله اعلم